ያንን የሰጠ ሀብትን ምን እንድታደርግ ነው? ከዚያ ውስጥ ጀነሬት እንድታደርግ እግዚአብሔር ጉልበት ሰጥቷል። ድፍን ይሁንና እግዚአብሔር ሰጥቶኛል በሉ። አታውቁትም፣ አልዘረዘርኩላችሁም፣ ግን እዘረዝርላችኋለሁ። something is in you። አንድ ነገር በእናንተ ውስጥ አለ። አንድ ነገር በእያንዳንዳችሁ ውስጥ አለ። አሜን በሉ። አንድ ነገር እድሜ የለ ጾታ የለ እግዚአብሔር በውስጣችሁ ያስቀመጠው አንድ ትልቅ ነገር አለ። የተሰወረውን የሚያወጣ የተቀመጠውን የሚያወጣ አንድ ጉልበት አለ። በኢየሱስም ያ ጉልበት ዛሬ መገለጥ ይጀምር። አላችሁ አንድ ነገር እስቲ አለኝ በሉ። ሰይጣን በሌላ በተለያየ ነገሮች የሚመታችሁ ያንን አንድ ነገር አግኝታችሁት በዚያ አንድ ነገር ምን እንዳታረጉ ነው? ያንን የተከመቸላችሁን ነገር እግዚአብሔር ያሰናዳላችሁን ነገር እንዳታገኙ። አንዳንዶቻችሁ ስላላወቃችሁት ሙዚቃ አስተማሪ ትሁኑ፣ ኪነ ጥበብ ትሁኑ፣ ኢንጂነር ትሁኑ የማትማሩት ትምህርት የለም። ቲታይ አስተማሪ ነው የምትመስሉ። ቲቸርስ ትሬኒንግ ኢንስቲትዩት ቲታይ ስትመረቅ ለሁሉም ሰብጀክት እንድትመች ነው የምትደረግ። ስፖርት አስተማሪም ነህ፣ እጅ ስራም ታስተምራለህ፣ እርሻም ታስተምራለህ። ስላላወቀው አንዳንድ ሰዎች ለአባትና ለእናቶቻቸው ሲሉ ተማሩ። በጣም ትልልቅ ሰዎች በኢትዮጵያ ደረጃ የሚታወቁት ይሄ ሙዚቃ አቀናባሪው ማን ነው የሚባለው? ሙላቱ አስታጥቄ። ቴንክ ዩ ትዬ። ሙላቱ አስታጥቄ ታውቁታላችሁ። በዓለም አቀፍ ደረጃ አዋርድ ያገኘ ሰው ነው። ግን እሱ የተማረ ሙዚቃ አይደለም። ምንድነው መጀመሪያ ዲግሪውን ጨረሰና ለግራጁዌሽኑ ቀን ይሄው አባቴ የፈለከውን ሰጥቻለሁ ላንተ ነው የተማረ። ከዚህ በኋላ ግን እኔም ማጠነው ምንድነው ሙዚቃ ነው ብሎ ዛሬ በዓለም አቀፍ ደረጃ የሙላቱ አስታጥቄን እኛ ያው በጌታ ስላልሆንን አቱን ብዙ አፕሪሺየት ስለማናደርግ ነው እንጂ ሙላቱ አስታጥቄ the most honored instrument ድራሚስት ነው፣ ጃዚስት ነው። አንዳንዶቻችሁ ስላላወቃችሁት ያችን አንድ ቱል ስላላገኛችሁት ያችን እግዚአብሔር በውስጣችሁ ያስቀመጣትን ነገር ስላላገኛችሁት እንደ ቲቲ አስተማሪ እጅ ስራ የሚያሰራችሁ መንፈስ ዛሬ በኢየሱስም ይመታ። ግዴ ለማመን በለኝ ይመታ። ማንነት ያልሆነው እግዚአብሔር ሰጥቷል። አሳያችኋለሁ። አንድ ነገር ውስጣችሁ አስቀምጡ። ባዶን አይደለም አስቀምጫለሁ፣ ውሰዷል። something in you የተቀመጠውን ነገር ወደ አንተ ጀነሬት የምታደርግበት እግዚአብሔር ያስቀመጠው ነገር አለ። በጣም ብዙ ሰዎች ማንነታቸው ለዚህ ነው የህይወት ክራይሲስ፣ ድካም፣ ፍራስትሬሽን ምናምን የሚመጣባችሁ። ተዘጋጁ ወዳጆች፣ አሳያችኋለሁ። እግዚአብሔር ቀስ እያለ ወደ ፈጠራችሁ ዓላማ ይወስዳችኋል። ያን ጊዜ መኖር እዚህ ምድር ላይ ከዛ ውስጥ ቻናል ማድረግ በጣም ቀላል ነው የሚሆነው። ምክንያቱም it's already there። ኢትዮጵያ ትዝ ይላችኋል። ምንድነው ይሄ ወፍጮ ቤት አካባቢ ስላደኩኝ አንድ መሰርሰሪያ ናት ምንድነው የምትባላለች አለ በጆኔ ያለውን እንደዚህ በሳቅ ተደርጋ አሁን ልክ የእናንተ ሀብት እንደዚህ ታጭቆ እዛ ውስጥ አለ። አሁን ያጣችሁት ምንድነው? ያችን ቱል ነው። እግዚአብሔር ምን አለ? አንድ ነገር ሰጥቻችኋል። አረ አሜን። ያችን ስታገኛት ሰቅሰቅ አድርገህ እዛ ውስጥ ካስቀመጠልህ የድርሻን ትወስዳለህ። አምላክን እግዚአብሔርን በፍስሐ በደስታ ታገለግለዋለህ። ስሙኝ፣ በፍስሐ በደስታ ምን ታደርገዋለህ? በሉልኝ እስቲ። ታገለግለዋለህ። አትኮራበትም፣ አትረሳም። የመጀመሪያውን ቱል ልንገራችሁ ዛሬ። የመጀመሪያው በምንድነው እግዚአብሔር የተቀመጠላችሁን ሀብት የሚሰጣችሁ? ቶሎ ብዬ አንድ ምስጢር ዛሬ ልንገራችሁ። የመጀመሪያው ቱል መጽሐፍ ቅዱሳችሁን ገላትያ ምዕራፍ 3 ላይ አውጡና የመጀመሪያውና ትልቁ መሳሪያ እግዚአብሔር የሰጣችሁ ባርኮታችሁን የምትቀበሉበትም መባረካችሁንም የምታውቁበት የመጀመሪያው መሳሪያ ጳውሎስ ይነግረናል። እግዚአብሔር አስቀምጦልናል ይላል እና እሱን ይነግረናል። የመጀመሪያው ፕሪንሲፕል የመጀመሪያው መሰቅሰቂያ የመጀመሪያው ቼክ ማድረጊያ ጳውሎስ ይነግረናል። ክርስቶስ ነው ይለናል። አሜን። ሌላ ነገር ጠብቃችሁ እንደነበር አውቃለሁ፣ ግን ጳውሎስ ክርስቶስ ነው። አሜን። ክርስቶስ ነው። እንዴት እንዳረጋችሁ ገላትያ ላይ ይነግረናል። ጉድ ሰራን እኮ ይሄ ጌታ። ኃይሌ ብርታቴ ጉልበቴ ያመጣው እንዳንል ገላትያ ምዕራፍ 3 እጄ ይሄን አደረገችልኝ እንዳንል እግዚአብሔር ወሰደና በክርስቶስ ከሆነ ነገር ጋራ ከዚያ ምንጭ ጋራ አገናኘን። ገላትያ ምዕራፍ 3 አገኛችሁት? የገላትያ መጽሐፍ ታውቃላችሁ። ጳውሎስ እምነትን እና የእምነት አባት የሆነውን አብርሃምን ከፍ የሚያደርግበት የእግዚአብሔርን የተስፋ ቃል የሚናገርበት የመጽሐፍ ቅዱስ ክፍል ነው። ክብር ለጌታ ይሁን። ከ10 እስከ 19 ያለውን ነው የምታነቡት። ገጽ 170 ላይ ታገኙታላችሁ። ከ10 ጀምሮ ስታነቡ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና። በምን በታች ናቸው? እርግማን ምንድነው? የሚያክሰው አለ? እርግማን ማለት ምን ማለት እንደሆነ ታውቃላችሁ? ኦኬ እሺ፣ በኋላ ላይ መጣበታለሁ። እሱን ዛሬ ትንሽ ያሳያችኋለሁ። ከዚህ በኋላ ምንም የእርግማን ቃል አያስፈራችሁም።
በሕግ መጽሐፍ የተጻፈ ሁሉ ጸንቶ የማይኖር የማያደርገውም ሁሉ የተረገመ ነው ተብሎ ተጽፏልና ጻድቅ በእምነት ይኖር ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ሕግም በእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ፣ ወደ ቴዲ፣ ወደ ስንቴ፣ ወደ የሽዬ፣ ወደ የብርቴ፣ ወደ ስኮል ስማችሁን ያስገቡ። የአብርሃም በረከት ወደ እኔ በሉ እስቲ። የአብርሃም በረከት ወደ ማን? ወደ እኔ ወደ አሕዛብ ይደርስ ዘንድ። አሁን ቻናሉን ማን አደረገው? ክርስቶስ ምናችን ሆነ? ቻናሎችን ሆነ። ኢየሱስ ጌታ ነው። ክርስቶስ የሕግ እርግማን ሆነና የቱን? የአብርሃም በረከትና የእምነት ተስፋ የተባለው ወደ ማን ይሆን ዘንድ? ወደኛ ይሆን ዘንድ ኢየሱስ ስለኛ እርግማን ሆነ። ስለዚህ አማኝ ሲጀምር የጀመረውና የሚጀምረው በበረከት ነው። እስቲ አሜን ብሎ ተባርካለሁ። ተባርካቸዋል። ግድ የለም አሜን በሉ። ተባርካቸው። ማንም ሊረግመው በማይችል በረከት ተባርካቸዋል። ያንን እግዚአብሔር በማን በኩል አደረገው ይላል? በክርስቶስ በኩል ወደ የምትል ቃል አለች። እስቲ ወደ በሉ። ወዴት? ወደ አሕዛብ፣ ወደ ኢትዮጵያዊው፣ ወደ ጃንደረው፣ ወደ ፈለገው ብቻ በእምነት ወደሚመጣው ሰው እግዚአብሔር በአብርሃም በኩል የገባውን የተስፋ ቃል በሙሉ በአብርሃም የተናገረውን በረከት በሙሉ በኢየሱስ ክርስቶስ በኩል ወደ አሕዛብ ይደርስ ዘንድ ኢየሱስ መካከል ላይ ኮኔክተር ሆነ። ኧረ አሜን። እንደዚህ የተሰቀለ አገናኝ ሆነ። ሰማይን ብቻ አይደለም እግዚአብሔር አስቀድሞ በፊት ለአብርሃም የተናገረውን ያንን መሐላ በሙሉ ለነዚህ ምንም ተስፋ ላልነበራቸው ሰዎች ይደርሳቸው ዘንድ ኢየሱስ መጣና መሐል ላይ ብሪጃችን ሆነ። ይሄንን ካወጣኸው ከዚህ ውጪ የምታገኘው ሁሉ ከጌታ ጋር የምታከማቸው አይደለም። ይሄንን አገናኙን ካወጣ እግዚአብሔር በሕይወታችሁ ክርስቶስ ማዕከል ያርግላችሁ። ክርስቶስ ከወጣ ምንም ነገር የሰው ነው የሚሆነው፣ የምድር ነው የሚሆነው፣ ያጋንንት ነው የሚሆነው፣ ሰይጣን የሚሰጠው ነው የሚሆነው። ኢየሱስ ኮኔክት ያደረገው ነገር በሙሉ ግን እግዚአብሔር ራሱ ፈቅዶ ይሰጠን ስለሆነ እርሱ ራሱ ይከብርበታል። ክራይስት ዘ ኮኔክተር ዘ ሊንክ ሆነ። ኧረ አሜን። ዘ ሊንክ ዌር ቀና ብላችሁኝ የአብርሃም ምን ይባላል? በረከት ሲደመር የአብርሃም የመንፈስ ቅዱስ ተስፋ። የአብርሃም በረከት ምንድነው? ዘፍጥረት ምዕራፍ 12ን ታውቁታላችሁ አይደል? ዘፍጥረት ምዕራፍ 13ን ታውቁታላችሁ። ዘፍጥረት ምዕራፍ 15ን ታውቁታላችሁ። የአብርሃም በረከት ምንድነው? በዘርህ አሕዛብ ምን ያደርጋሉ? ይባረካሉ። የሚረግሙ ምን ያሉ ይሆናሉ? ይረግማሉ። የሚረግማችሁ እናንተን የሚረግም እርግማኑ ተቀልብሶ ላይ ነው የሚወድቀው። ግድ የለም አትፍራ። አስፈራሯቸው። አንዳንድ ሰዎች ፈርተው ይኖራሉ። ቃል ካወጣብኝ ሕይወቴ ይደነቀፍ ይሆን? ወንድሜ ከሱ ቃል በላይ የአምላክ ቃል ብርቱ ነው። ከሷ ቃል በላይ የአምላክ ቃል ብርቱ ነው። በአንተ ላይ እርግማን አይሰራም። ለምን? ያ ማን ነው? ያ ሐሰተኛው ነቢይ ማን ነው? ጥራልኝ። በለዓም ሊረግምህ አልቻለም። አረ በጌታ በኢየሱስ አንተ ከእርግማን በላይ ነህ። አንቺ ከእርግማን በላይ ነሽ። የትኛው ቃል ሪቨርስ ይደረጋል? ለምን? you are connected to the lineage። ከዚያ ዘር ጋር ከዚያ ቤተሰብ ጋር አብርሃም በክርስቶስ ኢየሱስ በኩል አያት ሆኗል። አያት ሆኗል። እስማኤል እኮ ልጁ ነው፣ በሱ አልተጠራም። ይስሐቅ ልጁ ነው፣ በሱ አልተጠራም። በእንግሊዝኛ ቨርሽን ስታነቡ በዘር የሚለውን ቃል ሄዳችሁ ስታነቡ ሲድ የሚለው ቃል ስሞል ኤስ አይደለም፣ ምንድነው? ካፒታል ኤስ ነው። በዘርህ የተባለው በይስሐቅ በኩል አይደለም። በዘርህ የተባለው ይሄንን ሊኔጅ ጠብቆ የሚመጣ የእግዚአብሔር ዘር የተባለ ኢየሱስ የተባለ መጥቷል። በሱ በኩል አረ ሃሌሉያ፣ በሱ በኩል በረከቱ ሁሉ እንዲደርስ እርግማን ሆነልህ። እሱ እግዚአብሔር ራሱ ሊረግም አይችልም። ለሚቴሉዚስ እግዚአብሔር ራሱ አሁን አንተን መርገም አይችልም። ምክንያቱም አንድያ ልጁ መጥቶ ስላንተ መስቀል ላይ በመሞቱ ምክንያት ኤቭሪ እርግማንን ወስዶታል። የእርግማን ፍርሃት ከቤታችሁ ይሰበር። ይሞክሩ ይችላሉ ግን አይችልም። አንተ ተዘልለ ተቀምጠሃል። እርግማን ማለት ምን መሆኑ እንድንገራችሁ፣ ብዛታችሁን ለመቀነስ የሚገደብ ገደብ ማለት ነው። ኃይላቸው እየበረታ ስለመጣ እስራኤላውያን ትዝ ይላቸዋል። ቁጥራቸው እየጨመረ ስለመጣ ያ ንጉሱ በለዓምን ቀጠረውና ምን በልልኝ፣ ኃይላቸውን እንድታደክምልኝ ደግሞም ቁጥራቸው እንዲቀንስልኝ። ለምን? አንተ የጠላቶችን ደጅ የምትወርስ የበረከት ዘር ስላለብህ። አረ ሃሌሉያ! የበረከት ዘር ስላለበት የጠላቶችን
የጠላቶቹን ደጅ መውረስ የተዘጋጀ ስለሆነ ጠላቶች ምን ማድረግ ጀመሩ? ፓወራቸውን ለማሽመድመድ ሞከሩ። የፈለጉትን ይደራደር፣ እግዚአብሔር ተነሳ፣ እርግማኑን ቀለበሰው። ዛሬም በኢየሱስም ከላያችሁ ላይ ይቀልበስ። አትፍራ ወንድሜ፣ እግዚአብሔር ራሱ ሊረግም አይችልም። ግዴለም አሜን በሉ። እግዚአብሔር ራሱ ለምን አይችልም? እግዚአብሔር ለምን? ኢትስ ኦልሬዲ ክራይስት በእንጨት የሚሰቀል ሁሉ ለምን? ይሄ ዘዳግም 21 ላይ ነው ያለው። ይሄ ዘዳግም 21 ወይ ዘኍልቍ 21 ላይ ነው ያለው። በእንጨት የሚሰቀል ሁሉ ምንድነው? የተረገመ ነው። ምን ይላል እዛ ክፍል ላይ መሰላችሁ? በእንጨት የሚሰቀል ሁሉ የተረገመ ስለሆነ ከተማይቱን እንዳያረግስ እንጨቱ ላይ እንዳያድር ፈጥነ ቅበረው። ኢየሱስ በመስቀል መሞቱ ብቻ አይደለም፣ አሯሩጠው የቀበሉት ከተማዋን ያረክሳል ተብሎ ነው። ሌላ ሬሳ 3 ቀን ይቆያል፣ ሌላ ሬሳ 2 ቀን ያስቆያሉ፣ 3 ቀን ያቆያል። በሕጉ ራሱ እግዚአብሔር ብሏል፣ በእንጨት የሚሰቀል ሁሉ የተረገመ ነው። መሰቀሉ ብቻ አይደለም፣ ነፍሱ እንደወጣች ከተማይቱን ምድሪቱን ስለሚያረክሳት ቶሎ ፈጥነ ቅበረው። አቻኩለው ቀበሩት የኛን ጌታ ከተማ ያረክሳል ብለው። ነገር ግን የምድርን እርኩሰት በሙሉ የወሰደ ንጉሥ ነው፣ ስሙ ይባረክ። ከሰፈር ውጪ አውጥተው ጣሉት ይለናል የዕብራውያን ጸሐፊ። ከሰፈር ውጪ ማለት ቁሻሻ ነህ ብለው ማለት ነው። ከሰፈር ውጪ የሚጣለው በሳኒቴሽን ወይም በከተማ ጽዳት ሕግ ቁሻሻ ነው። ቆሼ የሚባለው ሰፈር ትዝ ይላል አይደል? ታውቁታላችሁ። በየከተማችን አለ። ከከተማ ውጪ ቁሻሻው ይጣላል፣ ይቃጠላል። ኢየሱስ ክርስቶስ ለአማኞች በርሱ ለሚያምኑ እንደዚህ ሆነላቸው። ስለዚህ ነቀፌታውን ተሸክመን ከእርሱ ጋር እንውጣ ይላል የዕብራውያን ጸሐፊ። እስቲ ከእርሱ ጋር በለው። ስለዚህ እግዚአብሔር ጌታችን ኢየሱስ ክርስቶስ ሁሉን ነገር ወሰደና በዚያ እሱ በወሰደበት የኛን ነገር ሲቀጣ እግዚአብሔር የዘላለምን ለአብርሃም የገባውን ነገር በሙሉ ለአሕዛብ እንዲደርሳቸው አደረገ። አሁን በር ተከፍቷል። የሚያምን ሰው ምን ይበል? በክርስቶስ ኢየሱስ ለመባረክ እግዚአብሔር በር ከፍቶልሃል። ኦልሬዲ በበረከት ነው አማኝ የሚጀምረው። የምትቆጥረው ይሄ ፍሉሱ ላይኖርህ ይችላል፣ ማሙኑ ላይኖርህ ይችላል፣ ግን ተባርከሃል። ለምን አሜን አትሉኝ? በውሃ ፍራሽ ላይ ላትተኛ ትችላለህ። የውሃ ፍራሽ ላይ ላትተኛ ትችላለህ። ስትተኛ እንዲገልበጥ ስትል ውሃው እያለ ምቾት የማይሰጥህ ነገር ላይ ልትተኛ ትችላለህ። ግን you are blessed። ምክንያቱም blessing primarily ሄቨንሊ ስለሆነ ኤፌሶን ምዕራፍ 1 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እግዚአብሔር የተባረከ ይሁን። በምን አውቃለሁ? በምን እንደምታውቁ ልንገራችሁ። እነዚህ ሁሉ አብርሃም የተባረከበትን በረከት ተመለከትና ምን ቃል ተሰጠው? አብርሃም መጨረሻ ላይ አንድ ስም ተሰጠው። የእግዚአብሔር ወዳጅ ተባለ። የገንዘብ ወዳጅ አልተባለም። የንብረት ወዳጅ አልተባለም። የዚህ ዓለም ወዳጅ አልተባለም። ለዚህ ዓለም እንድትመቻቹ የሚያደርግ ትምህርት ሁሉ ወዳጅነትን ከእግዚአብሔር የሚቀንስ ስለሆነ ዓለምን የሚወድ የእግዚአብሔር ምን ሆኗል ነው የሚለው? ጠላት ሆኗል። ነገር ግን ዓለምን የሚጠላ የማን ወዳጅ ሆኗል? የእግዚአብሔር ወዳጅ ሆኗል። እግዚአብሔር በወዳጅነት መንፈስ ይባርካችሁ። ወዳጃችሁ እግዚአብሔር ከኔ ጋር ናችሁ። እኔ ማስተምረው ይሄንን ስለ ገንዘብ ያለኝ አቋም መጽሐፍ ቅዱሳዊ ነው ብዬ የማምነው ይሄንን ነው። ኪስ ውስጥ ምንም ባይኖር ወዳጅነት ግን ተስተካክሏል። ስለዚህ የበረከቱ ማኒፌስቴሽን የሚባሉትን ነገሮች ይገልጣቸዋል እግዚአብሔር። ኑሩ የሚያገለግሉ ሰርቫንት ናቸው። እኔ ግን ወዳጄን እግዚአብሔርን እየወደድኩ ቀጥላለሁ። ትወዱታላችሁ? ኳስችን ይሄ ነው አለ ጌታ ኢየሱስ ክርስቶስ የመጨረሻ ጥያቄ የጠየቀው ጥያቄ ምንድነው? የመጨረሻ ጥያቄ እኮ ይሄን ትወዱኛለህ? አያችሁ፣ ብሌሲንግ ውስጥ እንዳላችሁ ሄልዚ ብሌሲንግ ውስጥ እንዳላችሁ የምታውቁት አላችሁ እኮ። ልባችሁ ግን እዛ ጋር አይደለም። ልባችሁ ፈጣሪያችሁ ጋር ነው። እወድሃለሁ እጅግና ስጭ ትላለህ። በልቤ ጋር ካምፓኒ ቢቃጠል እወድሃለሁ ትላለህ። አጋሰሱ ቢመታ እወድሃለሁ ትላለህ። እጃው ቢፈርስ እወድሃለሁ ትላለህ። ልጆቹ ቢሞቱ እወድሃለሁ ትላለህ። እስቲ እጆቻችሁን አንሱ። ጌታ ሆይ በሉት፣ እወድሃለሁ። ንገሩት። ከሚያስፈራኝ ነገር በላይ፣ ከሚያሰጋኝ ነገር በላይ፣ ከሚያሳቅቀኝ ነገር በላይ፣ ከሚጎትተኝ ነገር በላይ፣ ከሚቆጠቆጠኝ ነገር በላይ ዛሬም እወድሃለሁ፣ ዛሬም እወድሃለሁ፣ ነገም እወድሃለሁ። እግዚአብሔር በዚህ መንፈስ ይባርካችሁ። ሲመሰክርለት የገንዘብ ወዳጅ አልተባሉም አባቶቻችን በሙሉ። በዓለም ላይ እንደነሱ አይነት ባለጸጋ አልነበረም። ግን ልባቸውና ቀልባቸው የት ነው? እግዚአብሔር ጋር። እግዚአብሔር አየህ፣ ሲጣመም ፍቅርን ከእግዚአብሔር ላይ ይወስድና የተጣመመው ትምህርት ማለት ነው ገንዘብን መውደድ
ይሰጣል። ገንዘቡ አይደለም ችግሩ ለእግዚአብሔር የሚሰጠው ፍቅር ለማን ተሰጠ? ለገንዘብ ተሰጠ። ለቤቱ የሚሰጠው ፍቅር ለገንዘብ ተሰጠ። ለዚህ ነው ይሄ ዝብርቅርቅ ያለው ነገር የምትመለከቱ። ሐዋርያት እግር ስር ያልተቀመጠ የሚሊዮን ብር መጠን የለም። ነገር ግን ማናቸውም እንትን ሲከፍቱ አትመለከቷቸው። አንዱ እዚህ ሀገር መጥቶ ከኔ በፊት ነው የመጣው። ታውቁታላችሁ እናንተ። ኮራፕሽን ጉቦ መስጠት ካለብህ እኮ ቢዝነስ ለመስራት you have to give ጉቦ የሚል እኮ ነብይ የተባለ እኮ ጉቦ መስጠት እንትን ቦታ ለማስፈቀድ ጉቦ ከጠየቁ ስጥ። እኔ ላስፈራራችሁ አይደለም። የምታውቁት በሚዲያ የምታውቁት በየጎዳናው እየወደቀ ነው። አሁን ኮላፕስ እያደረገ ሚስት ልጆቹ ጥለውት ሄዱ። መንግስት በሚሊዮን ዶላር ብር በመኒ ትራንዛክሽን ምንድነው መኒ ላውንደሪንግ ይፈለጋል። ወዳጆቼ እግዚአብሔር በሰማይ በምድር ባለጸጋ ስለሆነ ብሩም የርሱ ወርቁም የርሱ ስለሆነ እግዚአብሔር በሚያስፈልጋችሁ ሁሉ ይባርካችሁ። ልባችሁን ግን አትጡ። ልባችሁን አትጡ። ግድ የለም አሜን በሉ። ልባችሁን አትጡ። ያቺ ልብ ያቺ ድቡ የምትለው በሙሉ ኃይል ውደድ የተባለው ያቺን ፍቅር አታስነኩ። እግዚአብሔር በዚህ ፍቅር ሪስቶር ያደርጋችሁ። ስለዚህ ጳውሎስ ምንድነው የሚለው? በመጀመሪያ አማኞች ሊያውቁት የሚገባ ነገር ሁለት ነገር ነግሬያችሁ ጨርሳለሁ። የአብርሃም ልጅነት ውስጥ ኮኔክትድ ሆነው ገብተዋል። እስቲ አሜን በሉ። ስለዚህ ለአብርሃም የተነገረው በረከት በሙሉ ስምህን አከብረዋለሁ፣ ርስት አደርጋለሁ፣ በአንተ በኩል አሕዛብ ይባረካሉ። እስቲ በእኔ በኩል በሉ፣ ትውልድ ይባረካል በሉ። እኔ የትውልድ በር ነኝ በሉ። እግዚአብሔር በዚህ በረከት ይባርካችሁ። በአንተ በኩል ስንት ሰው ይጠብቃል መሰለው። ይሄም ለአንተ የተገባልን። ተመልከቱ ይሄን ጌታችን መጣና ሉቃስ ወንጌል ምዕራፍ 13 ላይ ሁለት ታሪክ ነግሬያችሁ ጨርሳለሁ። ቶሎ ብዬ ጌታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 13 ላይ ስትመለከቱ አንዲት ሴት በቤተ መቅደስ በድካም መንፈስ ተይዛ ነበር ይላል። ትዝ ይላችኋል አይደል? ተይዛ ነበር። ሉቃስ 13 ጥቅሱን ከፈለጋችሁ ኤግዛክትሊ ልስጣችሁ። ሉቃስ 13 ላይ በድካም መንፈስ ምን ብላ ነበር? ተይዛ ነበር። እየተሰቃየች ነበር። ለብዙ ዓመት የምትሰቃይ እህታችን ነበር። ከቁጥር 10 እስከ 17 ላይ ታገኙታላችሁ። መጣና ጌታ ኢየሱስ ክርስቶስ እጁን ጫነባት፣ የድካምን መንፈስ ምን አደረጋት? ለቀቃት ይላል። ከዚያ በኋላ ጌታ ኢየሱስ ክርስቶስ በሰንበት እንዴት ትፈውሳለህ ብለው ሲጠይቁት ተመልከቱ፣ ቀና ብላችሁኝ። በሰንበት እንዴት ትፈውሳለህ ብለው ሲጠይቁት የማን ልጅ ሆነ አለ። እነሱ የማን ልጆች ናቸው? እነሱም እኮ አባታችን ማን ነው የሚሉት። ለምድሮችኛ የተፈወሰችው የጌታ ኢየሱስ ክርስቶስን የሪስቶሬሽን ፕሪንሲፕል ተመልከቱ። የአብርሃም ልጅ ከሆንክ መጥቶ ያድንሃል። እንኳን ጌታ አይደለም አሜሪካዊ ዜጋ ስትሆን የመጀመሪያው የሚነግሩ ነገር ወደየትኛውም አገር ስትሄድ በአገሪቱ ላለው ኤምባሲ አሜሪካ ኤምባሲ ሪፖርት አድርግ። ለምን? አሜሪካዊ ስለሆንክ እዛ አካባቢ የምንም ጦርነት ነገር ችግር ቢፈጠር መውጣት ከቻልክ ትወጣለህ። መውጣት ባትችል ስዋት ልኮ ያወጣል። ሚሊቴሪ አንድ ሰው ሄሊኮፕተር ልኮ ያወጣዋል። ግድ የለም አሜን በሉ። ይባርካት እቺን ሀገር። ለምን? ጥቁር ሆንክ፣ ነጭ ሆንክ፣ ቀይ ሆንክ፣ ምን ሆንክ ብቻ ምን ሆነሃል? አሜሪካዊ ከሆንክ ቢኮዝ የተሸከምከው አሜሪካ የምትባል ስም ነው። ስለዚህ ይሄ ዜጋዋ ስለሆነ ምንም እና ኢትዮጵያ ስመላለስ በነበረበት ጊዜ የመጀመሪያ ስራዬ ከዚህ ቀን እስከዚህ ቀን ድረስ እንትን ነኝ። ወዲያው የሆነ ነገር ሲፈጠር አንድ ጊዜ ሄድኩበት ጊዜ ጥሩ ስላልነበረ ወዲያው ነው እንትን ይገባልኝ የነበረው ኢሜል። ዴንጀር ዞን 3 ዲግሪ ነው። ታውቁታላችሁ አይደል? ኢትዮጵያ የምትሄዱ ሰው ቀይ ነው፣ ጥቁር ነው፣ ቢጫ ነው። ተመለስ፣ ወደ ከተማ ግባ፣ ከቻልክ ወደ ኤምባሲ ተጠቃል። ላላላላላ ነበር። ለምን? አሜሪካ የሰዎች በሙሉ እዛ ውስጥ አሉ። but you are different, you are American። ቤተ መቅደስ ውስጥ ካህን አለ፣ ሌዋዊ አለ፣ ሰው ምን አለ። እቺ ሴት ግን ትለያለች። አሜን። የማን ልጅ ሆና አለ? የአብርሃም ልጅ ሆና በዚህ በእስራት አትቀጥልም። በኢየሱስ ክርስቶስም የእግዚአብሔር ልጅ መጥቶ እስራታችንን ይፈታል። ምክንያቱም አንተ የአብርሃም ዘር ውስጥ ገብተሃል። በማን በኩል? በክርስቶስ ኢየሱስ በመንፈስ የአብርሃም ዘር ውስጥ መጣ። እግዚአብሔር ኤቭሪ ነገሩን አሎኬት ያደርጋል። ሰማይ ማንቀሳቀስ ቢያስፈልግ አንተን ለማዳን እግዚአብሔር ሰማይን ሼክ ያደርጋል። ሃሌሉያ! አንተን ለመርዳት፣ አንተን ለማገዝ፣ አንተን ለማውጣት እግዚአብሔር። ለዚህ ነው እግዚአብሔር መጣል አይችልም እኛን የምለው ለዚህ ነው። ምክንያቱም የአብርሃም እንቀጥል። ሉቃስ 19 ላይ ሄደ። ፓተርኑን ተመልከቱ። የጌታ ሉቃስ 19 ላይ ሄደ። ብዙ አይሁዶች አሉ። ልጆች ናቸው፣ የአብርሃም ልጆች ናቸው። ነገር ግን አንድ ሰውዬ መጣ። ኢየሱስ ክርስቶስ ወደ ኢያሪኮ መውረዱን ከአንድ ጀምሮ ስታነቡ ስትመለከቱ አንድ ሰው መጣ። ዘኬዎስ ይባላል። ከኔ ጋር ናችሁ? ዘኬዎስ ይባላል።
ጌታ ኢየሱስ ክርስቶስ ቀመሩን ተመልከቱ። የሚሰራበትን ቀመር መጣ። ያ ሰውዬ መጣ። አጭር ስለነበረ ጌታ ሊያው አልቻለም። ግን ከሌሎቹ አይሁዶች ይልቅ በተለየ ደስፐሬት በሆነ ፍላጎት ፈልጎታል። እግዚአብሔር በእንዲህ አይነት ልብ ይባርካችሁ። ደስፐሬት በቃኝ፣ ሰበሰብ እጅግ አለኝ አይነት ነገር ይመስላል። አይ ኒድ ያ ሲው የተባለውን ፈልግ ሰበሰብ። ሀብታም ነው ታውቃላችሁ። ዘኬዎስ አከማቸው። እርካታ አይሰጥም ኢየሱስ የጎደለው ህይወት። ከዛ በኋላ ይሄ ሰውዬ ዛፍ ላይ ወጣ። ጌታ ኢየሱስ ክርስቶስ አየው። ታሪኩን ታውቁታል። ና ዛሬ መዳን ላንተ በት ይሆናል። ለምን? የአብርሃም ልጅና የአብርሃም ልጅ ዴስፐሬትሊ ፈልገህ ልህን ያልከኝ እቤትህ እገባለሁ። አረ ሃሌሉያ! ልህን ያልከኝ ዴስፐሬትሊ ፈልገህ እኔ እመጣልሃለሁ። ሌትስ ጎ ሆም አለው። እቤት እንሂድ። እግዚአብሔር ዛሬ ቤታችሁ ይግባ። ፈልጋችሁት አታጡትም። ምክንያቱም እዛ ብሌሲንግ ውስጥ ለአብርሃም የተባለው በረከት ውስጥ እግዚአብሔር በክርስቶስ በኩል ኮኔክት አድርጋችኋል። ተጠባበቁ። በእነዚህ የፊታችሁ ባሉ ሳምንታት ውስጥ እግዚአብሔር ፕሮቪዥኑን ማየት ትጀምራላችሁ። የሚያምን ሰው አሜን ይበል። ስራችሁ ላይ ሊሆን ይችላል፣ ፕሮቪዥን ታያላችሁ። ስኪላችሁ ላይ ሊሆን ይችላል፣ ፕሮቪዥን ታያላችሁ። ዊዝደማችሁ ላይ ሊሆን ይችላል፣ ፕሮቪዥን ታያላችሁ። ፖዚሽናችሁ ላይ ሊሆን ይችላል፣ ፕሮቪዥን ታያላችሁ። ለምን? ዩ አር ኮኔክትድ ቱ ዘ ሊኔጅ ታላችሁ። ተጠባበቁ። ዋችፉሊ ተራመዱ። ይህ በኋላ እናንተ በገንዘብ የምትመሩ ሳይሆን በኪዳን የምትመሩ ናቸው። ኪዳን ውስጥ የገቡትን እግዚአብሔር በሚያስፈልጋቸው ጊዜ እየመጣ የአብርሃም ልጅ ነው እሱ። የአብርሃም ልጅ ናት እሷ። ወዳጆቼ እዚህ ውስጥ ያለውን ትሬዠር እግዚአብሔር ያስቀመጠላችሁን ትሬዠር አንዱ የምታገኙት በመጀመሪያ ይሄ አይ አም ብሌስድ የሚል ኮንሽስነስ በክርስቶስ ተባርኬያለሁ የሚለውን መረዳት ውስጣችሁ ስትገጥሙ ነው። ኧረ አሜን። ተባርኬያለሁ። ተባርኬያለሁ በሉ። ተባርኬያለሁ በሉ። የማትቆጥሩት ቁስ ላይኖራችሁ ይችላል፣ ግን ዩ አር ብሌስድ። የምትቆጥሩት የምትልኩት ብር ላይ እሱ ይመጣል። አሁን ልክ እንደዚህ ስትሆኑ እግዚአብሔር ያ ትፈልጉት የነበረውን እንዲላችሁ ያደርጋል። ምክንያቱም አሁን ራይት ፖዚሽን ራይቸስነስ ማለት ራይት ፖዚሽኑን መያዝ ማለት አሁን ራይት ፖዚሽኑ ጽድቁንና መንግስቱን ፈልጉ የተባለው ስታንድ አት ዘ ራይት ፖዚሽን ኤንድ ሲክ ዘ ኪንግ ምን ይደረግላችኋል? ይጨመር። ስለዚህ ራይት ኮንሽን እኔ ለመባረክ አልሰራም፣ እኔ ተባርኬያለሁኝ። ለመባረክ ብዬ የምቆፍረው ድንጋይ አይኖረኝም። እኔ ተባርኬያለሁኝ። መንግስቱን እፈልጋለሁ። ዊዝደም ይሰጠኛል፣ ኃይል ይሰጠኛል። ከዚያ ከትሬዠር ውስጥ የማወጣበት። ለአንዳንዶቻችሁ እግዚአብሔር ራእይ ይሰጣችኋል።